ጌታ የተባረከ ይሁን። ስላገኘኋችሁ እንደገና ደስ ይለኛል። እግዚአብሔር ይባረክ። ከሁለተኛ ጢሞቴዎስ መልእክት ነው የምንማረው። የሚታወቅ ክፍል ቢሆንም ግን በጣም ተጠግተን ልናየው የሚገባ የመጽሐፍ ቅዱስ ክፍል ነው። ቅድም በርናባስ እንዳነበበው የሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 8 ላይ እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራ ተቀበል ይለዋል። ይቀጥላል። ይህን ክፍል ስንመለከት በዋናነት ጳውሎስ በማይመች ዘመን በማይመች ሁኔታ ውስጥ ምናልባትም በማይመች ከተማ ውስጥ ለነበረው ጢሞቴዎስ የመከረው ምክር ያካፈለው እውነት ነው። ጳውሎስ ያን ጊዜ ፍርደኛ ነው፣ የታሰረ ሰው ነው። አይመችም። የመጀመሪያው ምዕተ ዓመት እስር ቤት ነው። የሞት ፍርድ የተፈረደበት ሰው ነበር ያኔ። ግን በወንጌል ያለውን ጽናት ያንጸባረቀበት መልእክት ነው። ከሱ በኋላ ደግሞ የሚቀጥለው ጢሞቴዎስ በማትመቸው ከተማ በኤፌሶን ከተማ በነበረ ጊዜ ምናልባትም ገና በወጣትነት ዘመኑ የትኛውንም ተግዳሮት ተቋቁሞ በወንጌል እንዲጸና የመከረው ምክር ነው። እንደምታውቁት ለጳውሎስ ወንጌል የመልእክቶቹ ማዕከላዊ ነው ማለት እንችላለን። የመልእክቶቹ ማዕከላዊው ወንጌል ነው። የኖረለት፣ ዋጋ የሚከፍልለት፣ የሚጠብቀው፣ የሚንከባከበው፣ ያለ የሌለ ነገሩን ሁሉ የሰጠለት ይሄ ወንጌል ነው። ስለዚህ በጳውሎስ ሕይወት ውስጥ ከሚታዩ ነገሮች መካከል በዚህ በወንጌል መጽናት አይነተኛ መገለጫ እና መታወቂያው ነው። በወንጌል መጽናት የሚለው ሁለት ገጽታ አለው። አንደኛ በወንጌል እውነት መኖርን፣ በሁለተኛ ደረጃ የወንጌልን እውነት ጸንቶ ማካፈልን የሚመለከት ነው። ሁለቱም መሰረታዊ ነገሮች ናቸው። ወንጌል የምናካፍለውም ነው የምንኖረውም ነው። ስለዚህ በወንጌል እውነትን ይኖር ነበር፣ የወንጌልን እውነት ደግሞ ያካፍል ነበር። ከሱ በኋላ ያለው ጢሞቴዎስም በወንጌል እውነት እንዲኖር ተመክሯል። የወንጌልን እውነት እያካፈለ ደግሞ እንዲጸና ተመክሯል። እንደምታውቁት በአዲስ ኪዳን ውስጥ ወንጌል በተለያዩ ስያሜዎች ነው የተገለጠው። የክርስቶስ ወንጌል ተብሏል፣ የመንግስቱ ወንጌል ተብሏል፣ የእግዚአብሔር ወንጌል ተብሏል፣ የጸጋው ወንጌል ተብሏል። ጳውሎስ ወንጌሌ ብሎታል። በነጠላ መልኩ ደግሞ ወንጌል ተብሏል። መሰረታዊ ጽንሰ ሐሳቡ የእግዚአብሔርን ድል አድራጊነትና አሸናፊነት የሚያወራ መልካም ዜና ነው። በጣም የሚገርመውና የሚደንቀው ነገር ደግሞ ጥንተ መሰረት ያለው በብሉይ ኪዳን ዘመን እንኳ በሌላ ስያሜ ባሳር በሚል ቃል ጥቅም ላይ ይውል የነበረ ብቻ ሳይሆን የብሉይ ኪዳን ትምህርት ራሱ ማዕከላዊ የሆነ አንዳንድ ጊዜ በደንብ ማንረዳው ምናልባት በጣም ተጠግተን ያላየ ነው የጳውሎስ አገላለጥ በገላትያ ምዕራፍ 3 ቁጥር 8 ላይ የተናገረው ንግግር ነው። እግዚአብሔር ለአብርሃም አስቀድሞ ወንጌልን ሰበከ የሚለው አገላለጥ ማለት ነው። አንድ ጥያቄ እንድንጠይቅ ያደርገናል። በእርግጥ በብሉይ ኪዳን ዘመን ወንጌል ነበረ ወይ? የወንጌል መሰረታዊ ጽንሰ ሐሳብን ከተረዳ ነው በብሉይ ኪዳን ዘመን ወንጌል ነበር። ምክንያቱም ወንጌል
የእግዚአብሔር ድል አድራጊነትና አሸናፊነት መልካም ዜና ስለሆነ ኤቫንጌሊዮ የሚባለው የግሪክ ቃልም ይሁን ባሳር የሚባለው የዕብራይስጥኛ ቃል መሰረታዊ ጽንሰ ሐሳቡን የሚያጠነጥነው በእግዚአብሔር አሸናፊነትና ድል አድራጊነት ላይ ነው። ለአብርሃም እግዚአብሔር ወንጌልን ሰበከለት ብሎ ሲናገር የአብርሃምን ጥሪ ማሰብ እጅግ በጣም አስፈላጊ ነገር ነው። ከሀገርህ፣ ከቤተ ዘመዶች፣ ከአባት ቤት ተለይተህ እኔ ወደ ማሳይህ ምድር ውጣ የሚለው ጥሪ ስናይ አገሩን፣ ቤተ ዘመዶቹን፣ የአባቱን ቤት እንዲተው የአያቶቹን የቅድመ አያቶቹን አማልክት እንዲተው እና ያህዌን እንዲከተል ያደረገው ነገር የያህዌ የጠሪው ታላቅነት ነው፣ የጠሪው ኃያልነት ነው፣ የጠሪው አሸናፊነት ነው፣ የጠሪው ድል አድራጊነት ነው። የተለየሁ ነኝ ብሎ ነው የተገለጠለት። ስለዚህ የተለየ ነው ሲባል የተለየ አሸናፊ፣ የተለየ ድል አድራጊ። ይህንን ጽንሰ ሐሳብ ወስደን እስራኤላውያን ከግብፅ ምድር ሲወጡ በእግዚአብሔር ድል አድራጊነትና አሸናፊነት ተደንቀው ነው ከግብፅ የወጡት። በጣም ጽንሰ ሐሳቡን ታውቁታላችሁ ብዬ አስባለሁ። ለማመን የተቸገሩ እስራኤላውያን በግብፅ በባርነት ውስጥ የነበሩ ለሙሴ የተገለጠው የአብርሃም የይስሐቅ የያዕቆብ አምላክ የግብፅ አማልክትን አሸንፎ አይናቸው እያየ ድል አድርጎ እርሱ ያህዌ አምላክ ነው ብለው አምነውት እስራኤላውያን ብቻ ሳይሆኑ ብዙ ድብልቅ ግብፃውያን እንኳን ሳይቀሩ ከዛ ወጥተዋል። ለምን ወጡ ካላችሁኝ እግዚአብሔር ድል አድራጊና አሸናፊ ነው የሚለው ጽንሰ ሐሳብ ነው። ስለዚህ አብርሃምን ጥሪም ስንመለከት የእስራኤላውያንን ከግብፅ መውጣት ስንመለከት ከመውጣታቸው ጋር የተያያዘው የእግዚአብሔር ድል አድራጊና አሸናፊነት ጽንሰ ሐሳብ ነው። ያህዌ በጣም ይለያል። ያህዌ ከሌሎች አማልክት የተለየ ነው፣ አሸናፊ ነው፣ ድል አድራጊ ነው የሚል መሰረታዊ ሐሳብ። በነገራችን ላይ በብሉይ ኪዳን ዘመን የነበሩ ጤነኞቹ ነቢያት፣ እውነተኞቹ ነቢያት ያወጁት አዋጅ ምንድነው ካላችሁኝ የእግዚአብሔርን ድል አድራጊነትና አሸናፊነት ነው። ለእግዚአብሔር መኖር ያለብን ለምንድን ነው? ያህዌን ማምለክ ያለብን ለምንድን ነው የሚለውን ጥያቄ ምላሽ ሲሰጡ እሱ አሸናፊ ነው፣ እሱ ድል አድራጊ ነው የሚሉ በጣም በግልጽ የተቀመጠበትን አንድ ክፍል ተጠቁማችሁ ኢሳይያስ 40 ከቁጥር 9 እስከ 11 የምስራች የምትነግሪ ጽዮን ሆይ ከፍ ወዳለው ተራራ ውጪ፣ ለይሁዳ ከተሞች እነሆ አምላካችሁ ብለሽ ተናገሪ። እግዚአብሔር እንደ ኃያል ይመጣል የሚለውን ብስራት መመልከት እንችላለን። ለተሐድሶ በባቢሎን ምድር የነበሩ ምርኮኞች ለተሐድሶ ከተሰበከላቸው ስብከት ከተወራላቸው ወሬ መካከል መሰረታዊ ነገር የእግዚአብሔር ድል አድራጊነትና አሸናፊነት ነው። እንደ ማሳያ ያሳያችሁ እንጂ የብሉይ ኪዳን መሰረታዊ ጽንሰ ሐሳብ እግዚአብሔር ድል አድራጊ ነው የሚል ነው። የድል አዋጃቸው እሱ ነው። የመልእክታቸው ማዕከል ይሄ ነው። የመልእክታቸው ማጠንጠኛ የነቢያት ትንቢት ገፊው መሰረታዊ ሐሳብ እግዚአብሔር ድል አድራጊ ነው የሚል ነው። እስራኤል ሆይ ለእግዚአብሔር ልትኖሩ ይገባቸዋል፣ ልትገዙ ይገባቸዋል። እግዚአብሔርን የሚመስል ማንም የለም። ልክ ሙሴ እንደተናገረው ይሽሩን ሆይ በሰማያት ላይ ለረዴትህ፣ በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። መኖሪያህ የዘላለም አምላክ ነው፣ የዘላለም ክንዶች ካንተ በታች ናቸው የሚለው የእግዚአብሔር ድል አድራጊነትና አሸናፊነት ሙሴ እንዳወጀው ነቢያቶቹ ህዝቡን ለንስሐ ሲጠሩ ተመለሱ ሲሉ ማዕከላዊ መልእክታቸው የእግዚአብሔር ድል አድራጊነትና አሸናፊነት ነበር። የብሉይ ኪዳን ማጠንጠኛ ነው ማለት ነው። ይሄ በጣም የሚገርመው
በብሉይ ኪዳን ዘመን የእግዚአብሔር ድል አድራጊነትና አሸናፊነት የተገለጠባቸው የተለያዩ መንገዶች አሉ። ጠላቶቻቸውን በማሸነፍ አማልክትን በመቅጣት በልዩ ልዩ መንገድ ተገልጧል። ይሄ እግዚአብሔር አዲስ ኪዳን ዘመን እግዚአብሔር ወልድ ሰው ሆኖ መጣ። ያ ዳኛችን እግዚአብሔር የተባለው በብሉይ ኪዳን ዘመን ነቢያት የተናገሩለት። በእርግጥ በብሉይ ኪዳን ዘመን እግዚአብሔር በብዙ ቁጥር የተገለጠባቸው ብዙ መገለጫዎች አሉት። እንደምታውቁት ሰውን በመልካችን እንደ ምሳሌያችን እንፍጠር የሚለውን አዳም ክፉና ደጉን በማወቅ ከኛ እንዳንዱ ሆነ የሚለው አገላለጥ ዘዳግም 6 ቁጥር 4 ላይም ኤሎሂም የሚለው አገላለጥ ከአንድ በላይ ቁጥር ነው። ስለዚህ በብሉይ ኪዳን ዘመን በእርግጥ በእግዚአብሔርነት ውስጥ ከአንድ በላይ ቁጥር እንዳለ ማሳያዎች አሉ። ይሄ እግዚአብሔር በአዲስ ኪዳን ዘመን በጣም በግልጥ እግዚአብሔር ወልድ ጌታ ኢየሱስ ክርስቶስ በኃጢአተኛ ስጋ ምሳሌ ሰው ሆኖ መጣ። ሰው ሆኖ ተወለደ። ሰው ሆኖ ምድር ላይ ተመላለሰ። ፍጹም አምላክ የሆነው ጌታ በፍጹም አምላክነቱ ላይ ፍጹም ሰውነትን ጨመረ። ፍጹም አምላክ ፍጹም ሰው ሆነ። ይህንን ያደረገው ለአሸናፊነት ነው። የሰው ልጆች የተሸነፉላቸውን ኃያላን የሰው ልጆች ለሰይጣን የተሸነፉ ነበሩ። ለሞት ፍርሃት የተሸነፉ ነበሩ። ለኃጢአት የተሸነፉ ነበሩ። የዕብራውያን ጻፊ በጣም በግልጽ ነው የሚናገረው። በሞት ላይ ያለውን በሞቱ እንዲህ ሲል ይላል። ዕብራውያን ምዕራፍ 2 ከቁጥር 14 እስከ 18 ያለውን ክፍል ስንመለከት ሶስቱም የሰው ልጆች ጠላቶች በግልጥ ተቀምጠው እናያለን። እነዚህን ሊያሸንፍ ነው የመጣው። በሞት ላይ ስልጣን ያለውን በሞቱ እንዲሽር እሱም ዲያብሎስ ነው ይላል። በዘመናቸው ሁሉ በሞት ፍርሃት የተያዙትን ነፃ እንዲያወጣ ይላል። ኃጢአትን የሚያስተሰርይ ሊቀ ካህናት ሊሆን ይላል። ስለዚህ የመጣው የሰው ልጆችን ያሸነፉ ኃያላንን ለማሸነፍ ነው። ኢየሱስ ብዙ ሰው ማይረዳው፣ ብዙ ሃይማኖተኞች ማይረዱት፣ ማይገነዘቡት ለአሸናፊነት እንደመጣ በእኛ ፋንታ በእኛ ቦታ ሆኖ በመመላለስ ሰይጣንን፣ ኃጢአትን፣ ሞትን ለማሸነፍ እንደመጣ አይረዱም። ለዚህ ነው ብዙ የመዳኛ መንገዶችን የሚፈልጉት። ለዚህ ነው የመልእክቶቻቸው ማዕከላት ብዙ ናቸው። የአዲስ ኪዳን ሰባኪዎች ግን የመልእክታቸው ማዕከል ኢየሱስ ነው። እሱም የአሸናፊነቱ አዋጅ የማዕከሉ ማለት ነው። ግራቪቲው ያለው ኢየሱስ ክርስቶስ አሸናፊ ነው የሚል የአዲስ ኪዳኑ ወንጌል የሚባለው የዋንጌሊዮን የሚባለው ቃል በጣም ብዙዎቻችሁ እንደምታውቁት በግሪክ ሮም ዓለም የሮም ወታደሮች ለጦርነት ዘምተው አሸንፈው ሲመለሱ የሚያውጁት አዋጅ ነበር። ያንን ቃል ነው ጳውሎስ የተጠቀመው። ተመሳሳይ ቃል ነው። በተለይ የሮሜ መልእክት ላይ ስንመለከት የኛ ወንጌል ስለ ኢየሱስ ክርስቶስ ነው ይላል። ይሄም ማለት የኛ አዋጅ ስለ ድል አድራጊነቱና ስለ አሸናፊነቱ የምናወራው ስለ ሮማውያን ወታደሮች አሸናፊነትና ድል አድራጊነት ሳይሆን ስለ ኢየሱስ ክርስቶስ ድል አድራጊነትና አሸናፊነት ነው የምናወራው ማለቱ ነው። ስለዚህ ወንጌል በጣም ቀደም ብዬ ለማንሳት እንደሞከርኩት በብሉይ ኪዳን ዘመን ባሳር የሚባለው ጽንሰ ሐሳብ የእግዚአብሔርን ድል አድራጊነት የሚያውጁበት ማወጃ ቃል እንደነበረ ሁሉ በአዲስ ኪዳን በተጻፈበት ቋንቋ በግሪክ የዋንጌሊዮን ወይም ወንጌል የሚባለው ቃል በክርስቶስ ኢየሱስ አማካኝነት የተገለጠውን ድል አድራጊነትና አሸናፊነት የሚያውጁት አዋጅ ነው። ለዚህ ነው በብሉይ ኪዳን ዘመን ይሄ ጽንሰ ሐሳብ የእግዚአብሔር ድል አድራጊነትና አሸናፊነት ማዕከላዊ እንደነበረ ሁሉ በአዲስ ኪዳን ዘመን
የኢየሱስ ክርስቶስ ድል አድራጊነትና አሸናፊነት ማዕከላዊ ነው። ይሄ ሐሳብ ነው እንግዲህ ጳውሎስን በወንጌል ጸንቶ በወንጌል እንዲጸና ጢሞቴዎስን የመከረው። ወንጌላት አራት የወንጌል ጻፊዎች እንግዲህ ይህንን ያወሩት ማለት ነው። ብዙ ጊዜ ሰው በደንብ የሚረዳው አይመስለኝም። እናንተ በደንብ ልትረዱት ትችላላችሁ፣ አላቅም። የኢየሱስ ክርስቶስን ድል አድራጊነት ነው የዘገቡት ማለት ነው። ማቴዎስ እሱን ነው ያደረገው። ከውልደት እስከ እርገት ኢየሱስ ክርስቶስ በኃጢአተኛ ምሳሌ መልኩ መወለዱ፣ መመላለሱ፣ መፈተኑ፣ ፈተና ዲያብሎስን ማሸነፉ፣ ኃጢአትን ማሸነፉ፣ በመጨረሻ ሞትን ማሸነፉን ነው የሚነግረን። በጣም በተዋበ አተራረክ ባዮግራፊካል የህይወት ቅደም ተከተልን በተከተለ መልኩ ማለት ነው። ሉቃስ በራሱ ቃና፣ ማርቆስ በራሱ ውበት፣ ዮሐንስ በራሱ ያቀራረብ ዘይቤ የነገሩን የተረኩልን ወንጌል ነው። የሐዋርያት ሥራ ጸሐፊም ሉቃስ ከወንጌሉ በቀጠለ መልኩ ያ በክርስቶስ ኢየሱስ የተጀመረው የእግዚአብሔር ድል አድራጊነትና አሸናፊነት እንዴት በሐዋርያቱ አማካኝነት ወንጌል እየተሰበከ እንደቀጠለ ነው የሚነግረን። ታዲያ ሌሎቹ የጳውሎስ መልእክቶቹም ይሁኑ የነ ጴጥሮስ የነ ዮሐንስ ሌሎችም አጠቃላይ መልእክቶች ምንድናቸው ካላችሁኝ ይህንን ወንጌል ያብራሩታል ማለት ነው። ደብዳቤዎቹ ወቅታዊ ቢሆኑ በአንዳንድ አካባቢ ያሉ ወቅታዊ ችግሮችን መፍታትን ዓላማ ያደረጉ ቢሆኑ ችግሮችን ለመፍታት ማዕከላዊ አድርገው የሚጠቀሙት ወንጌል ነው። ለዚህ ነው በጣም ተጠግታችሁ ካነበባችሁ ሮሜን፣ አንደኛ ቆሮንቶስን፣ ሁለተኛ ቆሮንቶስን፣ ገላትያን፣ ኤፌሶንን፣ ቆላሲያስን፣ ፊልጵስዩስን ሌሎችንም ሴንተራል የሆነው ወንጌል ነው። የሁለተኛ ጢሞቴዎስን መልእክት ማነበብነው ዛሬ ማለት ነው። በጣም ማዕከላዊ እሱ ነው ማለት ነው። በማይመች ሁኔታ ውስጥ መከራ በሞላበት ሁኔታ ውስጥ ታሳሪው የሞት ፍርድ የተፈረደበት ሰው ነገን ለማየት በጣም የሚቸገር ነው። እኛ ብንሆን እንቸገራለን። ግን ነገን ለማየት ማይቸገር ሞትን በወኔ የሚጋፈጥ መከራን በአሸናፊነት ለማለፍ ለምን ቆረጠ ካላችሁኝ ህይወቱን የሚገዛው የኢየሱስ ክርስቶስ ድል አድራጊነትና አሸናፊነት መልካም ዜና ነው። አንዳንድ ፓራዶክስ ይሉታል ፈረንጆቹ። ማለት በኋላም ላይ አነሳዋለሁኝ፣ ምናልባት ዛሬ ላልደርስበት ይችላል የሚቀጥለው ሳምንት። የሞት ፍርደኛ ሆኖ ሞትን ሽሯል ይላል። የሚሞት ሰው እየሞተ ሞትን ሽሯል። በጣም ፓራዶክስ ነው። ሞት እኮ አለ፣ የሞት ፍርድ ተፈርዶበታል፣ እንደሞተም እናውቃለን። ግን ፕሮክሌም የሚያደርገው የሚያውጀው ግን ሞት ተሽሯል ይላል ማለት ነው። ይሄ በምን አተያየ ነው ካላችሁኝ በወንጌል ወይም ደግሞ ኢየሱስ ክርስቶስ በሞት ላይ በኃጢአት ላይ በሰይጣን ላይ አሸናፊ ሆኖ ወደ ሰማይ እንዳረገ የሚያምን ሰው ስለነበረ ብቻ ሳይሆን የህይወቱ አንቀሳቃሽ ማዕከላዊው የወንጌሉ ጽንሰ ሐሳብ ስለነበረ ነበር። ለዚህ ነው ይህንን እንግዲህ በወንጌል እንጽና የሚለው ሐሳብ በጣም የህይወቴ ማሰበውም ነገር ስለሆነ አሁን ባለሁበት ሁኔታ ለብዙዎቻችን ያስፈልገናል ብዬ አምናለሁ። ወንጌልን በማካፈል ወንጌልን በመኖር ጳውሎስ ወንጌልን በመኖርም በማካፈልም እንደጸና፣ ጢሞቴዎስ ወንጌልን በማካፈልም በመኖርም እንዲጸና ነው የተመከረው። ለምንድን ነው በወንጌል መጽናት ያለብን የሚል መሰረታዊ ጥያቄ ጠይቄ የተወሰኑ ነጥቦችን ለማንሳት ሞክራለሁ። የተወሰኑን ዛሬ፣ የተወሰኑን ደግሞ የሚቀጥለው ሳምንት። ለምንድን ነው እንግዲህ ጥንተ መሰረት ያለው ነው ወንጌል። ብሉይ ኪዳንን
አዲስ ኪዳን አንጠልጥሎ ሊይዝ የሚችል በአውዱ ማለት ነው። ይህ የእግዚአብሔር ድል አድራጊነትና አሸናፊነት በብሉይ ኪዳን፣ በአዲስ ኪዳን በጣም በግልጥ በስጋ የተገለጠው ጌታ ኢየሱስ ክርስቶስ በክርስቶስ ኢየሱስ አማካይነት የተገለጠውን የእግዚአብሔር ድል አድራጊነትና አሸናፊነት የሚያውጀው አዋጅ ማለት ነው። በዚህ ወንጌል መጽናት ያለብን ለምንድን ነው ካልን አንደኛው ነጥብ አርያ የሚሆኑን ሰዎች ስላሉን ነው። ከአርያነት ነው የምናነሳው። ስለ ወንጌል መጽናት ስናስብ ጤናማ የሆኑ መጽሐፍ ቅዱሳዊ ጥንተ መሰረት ያላቸውን አርያ የሚሆኑልንን ሰዎች ማየት ያስፈልገናል። ጳውሎስ የህይወቱ በጣም ገቨርኒንግ ምንድነው ካላችሁኝ ስክሪፕቸር ነው ወይም ደግሞ መጽሐፍ ቅዱስ ነው ወይም ደግሞ ብሉይ ኪዳን ነው። በጣም የጸኑ ሰዎች በእግዚአብሔር እውነት የጸኑ ሰዎች ትልቁ ምሳሌዎቹ ናቸውና ከዚህ የተነሳ እሱ ራሱ ለጢሞቴዎስ ራሱን አርያ አድርጎ ነው የሚያቀርበው። እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራ ተቀበል ይለዋል። አብረኸኝ መከራ ተቀበል። እንግዲህ በጢሞቴዎስና በጳውሎስ መካከል ያለውን ግንኙነት ማየት ትችላላችሁ። መከራ መቀበል የጀመረው ጳውሎስ ነው። ጳውሎስ ጢሞቴዎስን ያሰለጠነውና ያስተማረው ቴዎሬቲካል ኤክስፕላኔሽን ወይ ደግሞ መላምታዊ የሆነ ወይ ዕውቀታዊ የሆነ ነገር መረጃ በመስጠት ብቻ ሳይሆን ተግባራዊ በሆነ መልኩ በመከራ ውስጥ በመጽናት ጭምር ነው ለጢሞቴዎስ አርያ የሆነው። በእርግጥ አርያነት በጣም ትልቅ ነገር ነው። ጌታ ኢየሱስ ክርስቶስ ኃጢአትን፣ ሰይጣንን፣ ሞትን ሊያሸንፍ መጣ ብያችኋለሁ ቀደም ብዬ። የሚገርማችሁ ነገር ማሸነፍ ብቻ ሳይሆን ልንኖረው የተገባንን ህይወትን በደንብ አድርጎ አሳይቶናል። አሸናፊው አሸናፊ ብቻ ሳይሆን መንገድም አሳይቶናል። በእርግጥ መንገድ ማሳየት ብቻ ሳይሆን ራሱ መንገድ ነው መሄጃው እንዴት እንደሆነ። ለዚህ ነው የመንገዱ ሰዎች ይባሉ ነበር። የመንገዱ ሰዎች ማለት ኢየሱስ በሄደበት መንገድ የሚሄዱ ማለት ነው። የኢየሱስን አርያነት የሚከተሉ ማለት ነው። ለእሱን አሳይቷቸዋል። አስተማራቸው ብቻ ሳይሆን አርያ ሆኗቸዋልና ጳውሎስም ጢሞቴዎስን ቴዎሬቲካል የሆነ ትምህርት ማስተማር ብቻ ሳይሆን መከራ በመቀበል አርያው ነበረ። ስለ ወንጌል በመጽናት እያልኳችሁ ነው። ስለዚህ ፈረንጆቹ እንደሚሉ ቹዝ ዮር ሄሮ፣ ጀግናህን ምረጥ እንደሚሉ በእውነት ጀግኖቻችንን መምረጥ በጣም አስፈላጊ ነገር ነው። የዞረባቸውን መጽሐፍ ቅዱሳዊ መሰረት የሌላቸውን አቋም የሌላቸውን ሰዎች ሳይሆን አቋም ያላቸውን መጽሐፍ ቅዱሳዊ መሰረት ያላቸውን የተፈተኑ ሰዎችን አርያ ማድረግ የመጽሐፉንም ሰዎች ይሁኑ አሁንም ላይ ቢሆን ደግሞ እንደ መጽሐፉ የሚኖሩ ሰዎችን አርያ ማድረግ እጅግ አስፈላጊ ነገር። አርያዎች አሉ፣ ምሳሌ የሚሆኑ ሰዎች አሉን እያልኳችሁ ነው። አሁን በፊት ተናግሬያለሁ፣ አረሳውም። በልጅነቴ ሳድግ ያገዙኝ የረዱኝ ሰዎች፣ ከሁሉ በላይ መጽሐፍ ቅዱሳቸውን ተንበርክከው የሚያነቡ ሰዎች ያሳዩኝን አርያነት አረሳውም። ተንበርክከው መጽሐፍ ቅዱሳቸውን ያነባ አርያነት ነው። አርያነት ነው። ይማን ስለ ወንጌል መከራ የከፈሉ ሰዎችን አንረሳም። ከኛ በፊት የነበሩ ሰዎች ስለ ወንጌል የተራቡ ሰዎችን አንረሳም። ስለ ወንጌል ብለው የተሰደዱ ሰዎችን ከሌላቸው ቆርሰው እያበሉ እነሱ የሚራቡ አገልጋዮችን አንረሳም። አርያ የሚሆኑ ሰዎች ስላሉ ነው ወገኖቼ በወንጌል የምንጸናው።
የቤተ ክርስቲያን መሬት ላይ ነው ያለችው፣ ፌስቡክ ላይ አይደለም እላለሁ ብዙ ጊዜ። የዘንድሮ ክርስቲያን የቻይና ሀገር ክርስቲያን ነበሩና የቻይና ሀገር ክርስቲያን የሆነ ጊዜ ወንጌል እንዲገባ ሩዝ እየሰጡ ወደ ጌታ ያመጧቸው ነበር እና የሩዙ ጊዜ ይሰበሰባሉ እና ሩዙ ሲቀር ግን ይቀራሉ እና የሩዝ ክርስቲያኖች ተባሉ፣ ራይስ ክርስቲያንስ። እና የዘንድሮውም የማህበራዊ ሚዲያ ክርስትና በፌስቡክ ብቻ ክርስቶስን የሚያወራ ወይም ደግሞ በፌስቡክ ብቻ በቃ መኖሩን የሚያወራ አይነት ክርስትና እየተፈጠረ ነው። ግን ክርስትና መሬት የነካ ነው፣ ዋጋ መክፈልም ያለበት ነው፣ መከራ መቀበልም ያለበት ነው። ስለዚህ መከራ የሚቀበሉ አርያ የሚሆኑን ሰዎች ስላሉን ነው በወንጌል የምንጸናው። በወንጌል እውነት በመኖርም የወንጌልን እውነት በማካፈልም። ጳውሎስ እንግዲህ በጌታችን ምስክርነት ወይም በእስረኛው በእኔ አትፈር፣ ነገር ግን እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራ ተቀበል። መከራ ተቀበል ብቻ አይደለም ያለው፣ አብረኸኝ መከራ ተቀበል። ስለ ወንጌል መከራ እየተቀበልኩ ነው። እኔ ምሳሌህ ነኝ፣ አርያህ ነኝ እያለው ነው። በተለይ በጣም ይህንን በደንብ አድርጎ የሚገልጥልን ሁለተኛ ጢሞቴዎስ አለፍ ብላችሁ ምዕራፍ 3 ከቁጥር 10 ጀምሮ ስትመለከቱ በጣም ነው የምትገረሙት። የሮል ሞዴልነቱን ሁኔታ የገለጠበት። አንተ ግን ይለዋል ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 10 ጀምሮ፣ አንተ ግን ትምህርቴንና አካሄዴን ሐሳቤንም እምነቴንም ትዕግስቴንም ፍቅሬንም መጽናቴንም ስደቴንም መከራዬንም ተከትለህ ይላል። በአንጾኪያና በኢቆንዮን በልስጥራንም የሆነብኝን የታገስኩትንም ስደት ታውቃለህ። ጌታም ከሁሉ አዳነኝ። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፎች ሰዎችና አታላዮች እያሳቱና እየሳቱ በክፋት እየባሱ ይሄዳሉ። አንተ ግን በተማርክበትና በተረዳህበት ነገር ጸንተህ ኑር፣ ከማን እንደተማርከው ታውቃለህና ይላል። ራሱን ነው ሮል ሞዴል አድርጎ የሚያቀርብለት። በጣም ልቤ ነው የሚነካው ይህን ክፍል ሳነበው። አንተ ግን ትምህርቴን ታውቃለህ። ጳውሎስ በማስተማር ራሱ አርያ ነበረ። አካሄዴን ታውቃለህ፣ ሞዴል ነበረ፣ አርያው ነበረ ለጢሞቴዎስ። ሐሳቤን ታውቃለህ። በጣም የሚገርም ነው። አንዳንዴ በጣም ይገርመኛል። እምነቴን፣ ትዕግስቴን፣ ፍቅሬንም መጽናቴንም ስደቴንም መከራዬንም ተከተልክ ይለዋል። አያስቀናም ወገኖች? በእርግጥ ሮል ሞዴል የሚሆነን ሰው እንኳን ብናጣ ሮል ሞዴል ለመሆን ራሳችንን ብናዘጋጅ፣ ጢሞቴዎስ ሆነን ጳውሎስን ካገኘን ዛትስ ኦኬ፣ በጣም ችግር የለውም። ግን ጳውሎስን እንኳን ባናገኝ ጳውሎስን ለመሆን የሚከተሉን አሉ፣ የሚሰሙን አሉ። በትንሹም ይሁን በብዙ ጳውሎስ የሆነበት ቦታ አሊያም ጢሞቴዎስ የሆነበት ቦታ መሆን እንችላለን ማለት ነው። እዚህ ጋር ያለው ግንኙነት በጳውሎስና በጢሞቴዎስ መካከል ያለው ትስስር የአርያነት ጉዳይ ነው። አርያ የሚሆኑ ሰዎች አሉ ነው ያልኩት። አርያ የሚሆኑ ሰዎች እንኳን ባይኖሩ አርያ እንሁን፣ እንዲጸኑ፣ እንዲበረቱ፣ እንዲቀጥሉ። አለዚያ ወንጌል በቀላሉ አደጋ ውስጥ ነው የሚገባው ወገኖቼ። ያሰጋኛል። እኔ አንዳንድ ነገሮችን ሳይ በግሌ ያሰጋ ካሄድ ነው ያለው። ምክንያቱም ብዙ ነገር በንግግር እየተለካ ነው። ብዙ ነገር በማህበራዊ ሚዲያ እየተለካ ነው። ብዙ ነገር መጽሐፍ ቅዱሳዊ የሆነው መለኪያ ቀርቶ ሌሎች መለኪያዎች እየተበጁ ነው።
ለምንድን ነው በወንጌል የምንጸናው? አርያ የሚሆኑ ሰዎች ስላሉን ነው። አብረኸኝ መከራ ተቀበል ይለዋል። በእስረኛው በእኔ አትፈር ይላል። ምናልባት ስለ ወንጌል መታሰር ላይኖር ይችል ይሆናል ዘንድሮ። ምናልባት አይነቱ ይለይ ይሆናል። አሁን ያለው ስደት፣ አሁን ያለው መከራ፣ አሁን ያለው ተግዳሮት ምናልባት ድንጋይ ላይሆን ይችላል። ቀደም ብለው የነበሩ የኛ ወላጆች ወደኛ እኛን ያገዙን የረዱን ሰዎች እንደተቀበሉት አይነት ላይሆን ይችላል። አሁን ያለው የመከራው አይነት የተለየ ሊሆን ይችላል። ግን በጌታችን ምስክርነት ወይም በእስረኛው በእኔ አትፈር ያሳፍር ነበር ያን ጊዜ። በእርግጥ በጣም በካልቸሩ ሼም ኤንድ ሆነር የሚባል ካልቸር ነበረ ይባላል። የሚያሳፍር ነገር አለ፣ በጣም የሚያሳፍር እንደገና የሚያስከብር ነገር አለ። እነ ጳውሎስ የመረጡት መንገድ የሚያሳፍር ነገር ነው በሰው መለኪያ። በግሪክ ሮም ዓለም አንድን መስቀል ላይ ተሰቅሎ የሞተን መከተል ብቻ ሳይሆን ስለሱ ማወጅ መስበክ አሳፋሪ ነው የነበረው። ግን ዓለም ያልተረዳችው እግዚአብሔር ኃጢአትን ያሸነፈው ሰይጣንን ያሸነፈው ሞትን ያሸነፈው በመስቀል ሞት ነው። በሞት ለዓለም ሽንፈት በሚመስል መንገድ እግዚአብሔር ሰይጣንን፣ ኃጢአትን፣ ሞትን አሸነፈ በልጁ በኢየሱስ ክርስቶስ። እነ ጳውሎስ ገብቷቸዋል። ለዓለም አሳፋሪ ነው፣ ለነ ጳውሎስ ግን በጣም ግልጥ ነው። ለዚህ ነው ማያፍሩት። ማጆሪቲ ናቸው ታውቃላችሁ፣ በጣም ጥቂት ቁጥር ናቸው። አንዳንድ ጊዜ ሰዎች ሲናገሩ ሰማለው ወንጌላውያን 35 ሚሊዮን ደርሰናል ይላሉ። ቢጣራ 35 ሚሊዮን አንሆንም እውነተኛው የወንጌል አማኝ ብዬ ነው ማም። እዛ ቤት በምንም አይለየው ሁሉ የወንጌል አማኝ ነው ማለት በጣም አስቸጋሪ ነገር ነው። ለማንኛውም የወንጌል አማኝ ከሆነ አሁን እንደመላችሁ በወንጌል እውነት ያመነ በወንጌል እውነት የጸና ወንጌልን በህይወቱም በቃሉ የሚያውጅ ማለት ነው። ስለ ወንጌል መከራ የሚቀበል ማለት ነው። በወንጌል የሚነግድ ማለት አይደለም። በወንጌል የሚሸቅ ማለት አይደለም። ስለ ወንጌል መከራ የሚቀበል በወንጌል የሚጸና ብድራቱን ትኩር ብሎ የሚያይ ከዚህ ምድር ባሻገር ሰማይ ላይ ያለውን ብድራት የሚያይ ልክ ጳውሎስ እንዳደረገው ማለት ነው። ስለዚህ አትፈር፣ አብረኝ መከራ ተቀበል ብቻ ሳይሆን አትፈር። የሚያሳፍር ነው፣ እውነት ነው። ወጥቶ አንዳንድ ጊዜ ወንጌልን ማካፈል የሚያሳፍረን በማይኖሪቲ በሆነበት አካባቢ፣ በተለይ ቁጥራችን ትንሽ በሆነበት አካባቢ ግን አያሳፍርም። የያዝነው ወንጌል ያመንነው ወንጌል አባቶቻችን ዋጋ የከፈሉለት ጌታ ኢየሱስ ክርስቶስ የሞተበት ጉዳይ ነው። ስለዚህ አብረኸኝ መከራ ተቀበል ይለዋል። እንደገና አትፈር ይለዋል። በእንዲህ መልኩ ነው እንግዲህ አርያነቱን የሚከተለው። ስለ እግዚአብሔር ኃይልም ያነሳል። እንደ እግዚአብሔር ኃይል መጠን ይላል። በጣም የሚገርመው እነዚህ የሚያሳፍሩ ነገሮች አሉ፣ መከራ የመቀበል ጉዳይ አለ። ግን in the midst of that ደግሞ በዛ መሃል ደግሞ የእግዚአብሔር ኃይል ይባላል። ለኛ ጳውሎስን አርያ ካደረግነው በወንጌል አያፍርም። ስለ ወንጌል መከራን ይቀበላል። በእግዚአብሔር ኃይል ይታመናል። በጣም የሚገርም ብዙ ሰዎች መታመኛ አላቸው። ይደገፉባቸው ነገሮች አሏቸው፣ የሚመኩባቸው ነገሮች አሏቸው። ሰው ሰራሽ የሆኑ ነገሮች ማለት ነው። ከሰው ሰራሽ ነገሮች ይልቅ አምላክ መራሽ አካሄድ በጣም የተሻለ ነው። የእግዚአብሔር ኃይል እውነት ነው። ጳውሎስን እናጥናው እንበል። ከዘሩ አንፃር ካጠናን ጳውሎስ አይሁዳዊ ነው። ከዜግነት አንፃር ያጠናን እንደሆነ ጳውሎስ ሮማዊ ነው። ከእውቀት አንፃር ያጠናን እንደሆነ ጳውሎስ በዚያ ዘመን ከነበሩ እጅግ አዋቂ ከተባሉ ሰዎች መካከል ነው። እነዚህ ሁሉ ግን መታመኛው አልነበሩ። መታመኛው የእግዚአብሔር ኃይል ነበር። እንዲያው ለማጥናት ከፈለጋችሁ እስቲ ጳውሎስ ስለ እግዚአብሔር ኃይል ያለው መረዳት ምንድነው ብላችሁ ብታነቡ በጣም ነው የሚገርመው። በወንጌል አማካኝነት የእግዚአብሔር ኃይል እንደሚገለጥ ይናገራል።
ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። ከኃይል ጋር በተያያዘ ያነሳቸውን ክፍሎች ማየት ትችላላችሁ። የታመነባቸውን ዓለም የሚታመንባቸውን ዓለም የሚደገፍባቸውን ነገሮች ሁሉ ጥሎ በተለየ መልኩ በእግዚአብሔር ኃይል የሚደገፍ ሰው ነበር። በእግዚአብሔር ኃይል መደገፍ ይሁንልን። አርያ የሚሆኑ ሰዎች አሉን እያልኩ ነው። በወንጌል ስንጸና አርያ የሚሆኑ ሰዎች አሉን። ጳውሎስ ለጢሞቴዎስ አርያ እንደሆነው በእኛም ዘመን በእርግጥ አርያ የሚሆኑልን ሰዎች አሉ። ምን አይነት ሰዎች ናቸው? መከራ የሚቀበሉ ስለ ወንጌል፣ በወንጌል የማያፍሩ፣ ስለ ወንጌል በሁኔታዎች በተለያየ ነገር ሳይሆን በእግዚአብሔር ኃይል የሚደገፉ ማለት ነው። ይህን በጣም ብዙ ማውራት ይቻላል፣ ግን ከጊዜያችን አንጻር ወደ ሁለተኛው ነጥብ ልሄድ። ለምንድን ነው በወንጌል መጽናት ያለብን? የመጀመሪያው አርያ የሚሆኑ ሰዎች ስላሉ ቁጥር 8 ላይ እሱን ነው የሚናገረው። በሶስተኛ ደረጃ በወንጌል እንድንጸና ስለተጠራን ነው። ቁጥር 9 እና 10 ላይ ያዳነን በቅዱሱም አጠራር የጠራን እግዚአብሔር ነውና ይህም እንደራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን ብሎ ይናገራል። ስለ ጥሪ ነው የሚያነሳው። ስለ አርያ ቁጥር 8 ላይ ያነሳል። ቁጥር 9 ላይ የሚያነሳው ስለ ጥሪ ነው። እግዚአብሔር ጠርቶናል። የእግዚአብሔር ጥሪ በጣም ብዙ ቦታ ይነሳል። ይህም በጣም በጥልቀት እናጥናው ካልን የጳውሎስ ኮንሴፕት ነው፣ ሐሳብ ነው። በተለያየ ቦታ ጥቅም ላይ ይዋል። ጠርቶናል። መጠራታችሁን ተመልከቱ የሚለው ማየት ትችላላችሁ። ሌላ ቦታ አንዱ ማሰብ ያለብን የተጠራ ነው ወደ እግዚአብሔር መንግስት ነው። የተጠራ ነው ወደ እግዚአብሔር ህልውና ነው። የተጠራ ነው በወንጌል ነው። ያመንነው በወንጌል ነው። ይሄ ጥሪያችን አንድ ነገር ይጠይቀናል፣ እንድንጸና፣ በወንጌል እንድንጸና። እግዚአብሔር የጠራን ሰዎች ነን። ወንጌል እኛ ጋር ሲደርስ ወደኛ እግዚአብሔር የመጣበት መንገድ በራሱ መንገድ ይሁን እንጂ እግዚአብሔር ጠራን ከያለንበት። ልክ አብርሃምን ከሀገር ከቤተ ዘመዶች ከአባት ቤት ተለይተህ እኔ ወደ ማሳየህ ምድር ውጣ እንዳለው እኛንም ከያለንበት በጨለማው ስልጣን ስር ስንኖር ሳለ ተስፋ የሌለውን ህይወት እየመራን ሳለ እግዚአብሔር ጠራን፣ ለጥሪው ምላሽ ሰጠን። ወደሱ መንግስት የፈለስነ ሰዎች ነን። ልክ ጳውሎስ ሌላም ቦታ ከጨለማው ስልጣን አዳነን ወደ ፍቅሩም ልጅ መንግስት አፈለሰን እንደሚል ጳውሎስ እሱን ነው ሪማይንድ የሚያደርገው። በወንጌል የምንጸናበት ምክንያት ሲናገር የጠራን እግዚአብሔር ነው፣ ሰው አልጠራንም። ሰው አይደለም የጠራን፣ የሰማይ አምላክ እግዚአብሔር ነው። የጠራን እንድንጸና ነው። የጠራን በወንጌል እንድናምን ብቻ አይደለም፣ ጴንጤ የሚል ስያሜ እንዲኖረን ብቻ አይደለም፣ እንድንዘምር ብቻ አይደለም፣ ስያሜ እንዲኖረን ብቻ አይደለም፣ ልጅ እንድንባል እንድንጸና ነው። ጽናት ያስፈልገናል እያለ ነው። በመጽናት አርያ የሆነው ጳውሎስ፣ መከራ በመቀበል አርያ የሆነው ጳውሎስ ሪማይንድ የሚያደርጋቸው በዚህ ክፍል ላይ ስለ ጥሪው ነው። ስለ ጥሪ ኮሌክቲቭሊ አንተንም እኔንም እኛንም ሁላችንም ማለት ነው። ያዳነን በቅዱሱም አጠራር የጠራን። ከጥሪ ጋር በተያያዘ 3-4 መሰረታዊ ነገሮችን ነው የሚያነሳው። አንደኛ አዳነን ይላል። መዳን የሆነ ነገር ውስጥ ፈልቅቆ ነው ያወጣን። ስለ ወንጌል አውርተናል ቀደም ብለን። ወንጌል ማለት በክርስቶስ ኢየሱስ አማካኝነት የተገለጠ የእግዚአብሔር ድል አድራጊነትና አሸናፊነት መልካም ዜና ነው። ከመዳናችን በፊት ለኃጢአት ለሰይጣንና ለሞት ፍርሃት ተገዢዎች ነበርን። በዚያ ቀንበር ስር ነበርን። በየትኛውም መልክዓ ምድር ላይ ብንሆን
ምንም አይነት ስም ቢኖረን፣ ምንም አይነት የኑሮ ደረጃ ቢኖረን በክርስቶስ ኢየሱስ ባላመንበት ጊዜ ለኃጢአት፣ ለሰይጣን፣ ለሞት ፍርሃት ተገዢዎች ነበርን። ከዛ አወጣን፣ ነፃ አወጣን። ነፃ ያወጣን ለብላሽ አይደለም፣ ያዳነን። አጠራሩን ደግሞ ሲናገር በቅዱስ አጠራር የጠራን የተለየ አጠራር ነው። የተለያየ ጥሪዎች ሊደርሱልን ይችላሉ ምናልባት፣ ግን የእግዚአብሔር ጥሪ በጣም የተቀደሰ ነው። ዘላለማዊ ፋይዳ ያለው ጥሪ ነው። ከዘላለማችን ጋር የተቆራኘ ነው። ዘላለማችንን የሚወስን ጉዳይ ነው። እሱ ነው የሚናገረው። ጸጋ ተሰጠን ይላል። ከዚህ ከመጠራታችን ጋር ተያይዞ ጸጋ ለማይገባው ሰው የሚሰጥ ነፃ ስጦታ ማለት ነው። ለሚገባው አይደለም። ለድነት የሚያበቃ የዳነው ሰው ደግሞ በእግዚአብሔር ጉልበትና ኃይል መገስገስ እንዲችል የሚያበቃው ልክ ጳውሎስ ራሱ በቲቶ ምዕራፍ 2 ቁጥር 11 ጀምሮ የተናገረውን ታስታውሱት ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ኃጢአተኛነትና ዓለማዊ ምኞትን ክደን ብሎ ሲናገር ታዩታላችሁ። ስለዚህ ጸጋ እንድትሰጠን ይናገራል። ሲጨርስ ቹን ቁጥር በክርስቶስ መገለጥ የታየ ነው ይላል። የእግዚአብሔር ማዳን፣ የእግዚአብሔር ቅዱስ አጠራር፣ የእግዚአብሔር ጸጋ ስጦታ በክርስቶስ መገለጥ የታየ ነው። በክርስቶስ ኢየሱስ አማካኝነት ያገኘነው ጉዳይ ነው። ኤክስፒሪየንስ ያደረግነው ጉዳይ ነው ብሎ ነው የሚናገረው። ሁለት መሰረታዊ ነገሮችን ያነሳሁትኝ ዛሬ። በወንጌል እንጽና። ለምንድን ነው በወንጌል የምንጸናው? አርያ ስላለን ነው። አርያ የሚሆኑ ሰዎች ስላሉ። በሁለተኛ ደረጃ ያነሳነው እግዚአብሔር ስለጠራን ነው፣ እንድንጸና ስለጠራን ነው። ከቁጥር እስከ ቁጥር 10 ነው የተመለከትነው። ጌታ የተባረከ ይሁን።